በፍቅር መመላለስ ደስ የሚል ስሜት አይደለም። ከዳንኩ ቸርች ከሄድኩ አስራት መባን በአግባቡ ከሰጠው ቤተክርስቲያን ካልቀረው በቀን አንድ ጊዜ ከጸለይ ኮሜንት ላይ እንዳሁኑ ዘመን አይደለም የጻፈው ወዳቸዋለሁ እድሻለሁ ምናምን አይደለም። ዋጋ ከፍሏል። ቸርች ነው እንጂ እኮ የማይመጣው ክርስቲያን ማለት ነው። እንዲያውም ከክርስቲያን የተሻለ ነው እንላለን። ተከልክሏል አልተከለከለም፣ አታድርግ ተብሏል አድርግ ተብሏል ወደሚል መውረድ የለብንም። የኤፌሶን መልእክት ተከታታይ ትምህርት ከፓስተር ዶክተር ተስፋሁን ሙሉዓለም ጋር። የሲኤምቲቪ ተከታታዮች እንደምን አላችሁ? እንደዚህም የኤፌሶን መጽሐፍ ቅዱስ ጥናት አብራችሁን እያጠናችሁ ያላችሁ፣ በአጋጣሚ ቢሆን ደግሞ ዛሬ ይህን መልእክት እያያችሁ ያላችሁ የእግዚአብሔርን ቃል አብረን የምናጠናበት ጊዜ ነው። ዛሬ እንደወትሮው ኤፌሶን መጽሐፍን ቀጣይ ክፍል እናጠናለን። ዛሬ የምናጠናው ኤፌሶን ምዕራፍ 5ን ይሆናል። የኤፌሶን ምዕራፍ 5ን በሁለት ክፍል ከፍለን ለዛሬ አንደኛውን ክፍል እንመለከታለን። እግዚአብሔር መንፈስ ቅዱስ ይህን ጥናት እንዲረዳ እንዲያስተምረን እና ደግሞ በዚህ ጥናት የእግዚአብሔርን ጸጋ መካፈል እንድንችል አብረን እንጸልይ። እግዚአብሔር አባታችንና አምላካችን ሆይ ከኛ ጋር ስላለ ክብርና ምስጋና ለአንተ ይሁን። ዛሬ ደግሞ ቃልህን የማጥናት እድል ስለሰጠህን በዓለም ዙሪያ ሁሉ ስላሉ ይህን ቃል ከኛ ጋር አብሮ ስለሚያጠኑ እናመሰግናለን። በዚህ በቃልህ ማዕድ ዙሪያ የተሰበሰቡ ሁሉ የቃልህን ፍች በማብራት እንድትባረካቸው እንዲሁም ደግሞ የውስጥ ሰውነታቸው በመንፈስ ቅዱስ እንዲጠነክር በቃልህ እንዲበረታ ጸጋና ኃይል እንድታበዛላቸው በጌታ በኢየሱስ ስም እንጠይቃለን። ክብርና ምስጋና ለአንተ ይሁን፣ በኢየሱስ ስም አሜን። እንደምን አላችሁ? አሁንም በድጋሚ ሁላችሁንም ሰላም እላችኋለሁ። ዛሬ የኤፌሶን መልእክትን ምዕራፍ 5ን አብረን እናያለን። መጀመሪያ እንደ መግቢያ ስለ ምዕራፍ 5 ጥቂት ነገሮችን እንነጋገራለን። ምዕራፉን የምናጠናባቸውን 3 ምክንያቶች ወይም ዓላማዎች እነግራችኋለሁ። አንደኛው በፍቅር በብርሃንና በጥበብ የመመላለስን አስፈላጊነት ለማየት ነው። ማለትም በተጠራንበት ጥሪ ለመመላለስ እነዚህ 3ቱ ፍቅር፣ ብርሃንና ጥበብ የሚባሉት ምን ያህል አስፈላጊ እንደሆኑ ለማየት ይረዳናል የዛሬው ጥናታችን። ሚስቶችና ባሎች አንዳቸው ሌላኛው ያላቸውን ኃላፊነት ለመረዳት እንመለከታለን። 3ኛ ጌታ ለቤተክርስቲያኑ ያለውን ከፍ ያለ ዋጋና ከፍ ያለ የላቀ ፍቅር ለመመልከት ይሆናል የዛሬ ጥናታችን ማለት ነው። ይህን ምዕራፍ በ4 ክፍል ከፍለን እናያለን። ዛሬ 4ቱን ክፍል ከ4ቱ ክፍል ውስጥ ዛሬ 2ቱን እንመለከታለን። በሚቀጥለው ሳምንት ጥናታችን ደግሞ ሌላውን 2ቱን ክፍል እንመለከታለን። ስለዚህ በ2 ጥናት እንጨርሰዋለን ማለት ነው። 4ቱን ክፍሎች ከዚህ በሚከተለው ከፍለን ማጥናት እንችላለን። እናንተም ስታጠኑ በዚህ አከፋፈል ብታጠኑት በቀላሉ የምትረዱት ይሆናል። አንደኛው በፍቅር መመላለስ ነው። ባለፈው እንደምናስታውሰው ምዕራፍ 4 ላይ በጌታ ስር የሆንኩ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ ብሏል ጳውሎስና እንደሚገባ ለተጠራችሁበት ጥሪ የሚገባ አይነት ምልልስ ትመላለሱ ዘንድ እለምናችኋለሁ ያለውን ሐሳብ ነው አሁን በምዕራፍ 5 እየቀጠለ ያለው። ስለዚህ ምዕራፍ 5 ላይ ለተጠሩበት ጥሪ ወይም ለተጠራንበት ጥሪ እንደሚገባ መመላለስ ማለት ምን ማለት ነው የሚለውን ነው እያሳየን ያለው። ስለዚህ የመጀመሪያው ክፍል በፍቅር መመላለስ ነው። ለተጠራንበት ጥሪ የሚገባ አይነት ምልልስ በእግዚአብሔር ፍቅር መመላለስ ነው። ይህን ከምዕራፍ 5 ቁጥር 1 እስከ 7 እናገኛለን። እንዲህ አይነቱ ፍቅር ማንኛውንም አይነት ክፉና ጸያፍ ንግግር በመካከላችን እንዳይነገር ይጠይቃል። ማለትም በዚህ አይነት ፍቅር ስንመላለስ ክፉ፣ ጸያፍ፣ ጎጂ እና በመካከላችን ያለውን ንጽህና የሚያበላሽ ንግግር ካፋችን እንዳይወጣ ሐዋርያው ጳውሎስ ይመክራል። የእግዚአብሔር ቁጣ ደግሞ በማይታዘዙ ልጆች ላይ ሊመጣ ስለሆነ ክርስቲያኖች ሊታለሉ አይገባቸውም፣ ወይም እንዲህ ባለ ክፉ ስራ ተባባሪ ሊሆኑ አይገባቸውም ብሎ ይናገራል። ሁለተኛው ክፍል ደግሞ በብርሃን መመላለስ ነው። ይህንም ከቁጥር 7 እስከ 14 እናገኘዋለን። እንደ ብርሃን ልጆች መመላለስ
እንዳለብን ሐዋርያው ጳውሎስ ይነግረናል። እግዚአብሔር ብርሃን ነው፣ እኛ ደግሞ የእግዚአብሔር ልጆች ነን። ስለዚህ ስንመላለስ ከብርሃን ስለሆንን የብርሃን ልጆችም ስለሆንን በአግባብ በብርሃን መመላለስ እንዳለብን ይነግረናል። ይህም የመንፈስ ፍሬዎችን በገላትያ ምዕራፍ 5 ላይ እንዳለው ማለት ነው። መልካምነት፣ ጽድቅ፣ እውነት፣ እነዚህ አይነት ፍሬዎች በሕይወታችን ሊታዩ እንደሚገባ ሐዋርያው ጳውሎስ ያስገነዝበናል። ሶስተኛው በጥበብ መመላለስ ነው። ይሄ ደግሞ ከቁጥር 15 እስከ 21 የምናገኘው ነው። ቀኖቹ ክፉዎች ሲሆኑ ዘመኑ አጭር በመሆኑ ክርስቲያኖች በጥበብ መመላለስ አለባችሁ ብሎ ሐዋርያው ጳውሎስ ይመክራል። ዘመኑ አጭር ነው ማለት የጌታ መምጫ ደርሷል። ቀኖቹ ደግሞ ክፉዎች ናቸው። ስለዚህ ጊዜያችንን በአግባቡ ለመጠቀም በጥበብ መመላለስ አለብን። ይህ የጌታ ፈቃድ መረዳትን ይጠይቃል። ማለት በዘመኑ ያለው የእግዚአብሔር ፈቃድ ምንድን ነው? ዘመኑን በአግባብ ለመጠቀም ማለት ነው። ክርስቲያኖች በመንፈስ መሞላት አለባቸው። በመንፈስ የተሞሉ ክርስቲያኖች ደግሞ በአንድነት በዝማሬ ከምስጋና ጋር በጸሎትና እርስ በርስ በመገዛዛት የሚበረቱ ናቸው። ይሄን በዚህ ክፍል ላይ እንመለከታለን። አራተኛውና የመጨረሻው ክፍል በጋብቻ አንድነት መመላለስ ነው። ከቁጥር 22 እስከ 33 እናገኘዋለን። በጋብቻ አንድነት ወይም ስምምነት በሰላም መኖር እሱ ለጥሪያችን እንደሚገባ የመመላለስ አካል ወይም ክፍል ነው። ሚስቶች ለጌታ በመገዛት ባሎቻቸውን እንዲያከብሩ ይመክራል። ባሎች ክርስቶስ ቤተክርስቲያን እንደወደዳት እና የገዛ አካሉ አድርጎ እንደወሰዳትና እንደሚጠነቀቅላት እንደዚሁ ባሎች ደግሞ ሚስቶቻቸውን እንዲወዱና እንደገዛ አካላቸው አድርገው ሊጠነቀቁላቸው እንደሚገባ ሐዋርያው ጳውሎስ በዚህ ክፍል ይመክራል። ስለዚህ ወደ ዝርዝሩ እንሄድና የዛሬውን ጥናት እንመለከታለን። በየጥናቱ እየተገኘን ደግሞ የጥናት መወያያ ነጥቦችን ስንወያይ የበለጠ ብዙ ጸጋ እንካፈላለን። ይሄ ክፍል ተግባራዊ ባለፈው የኤፌሶን እንዳየነው ዶክትሪንና ተግባራዊ ልምምዶች ያሉበት ክፍል ነው። በዚህ ክፍል ስናይ ተግባራዊ ልምምዶችን ነው የምናየው። ከምዕራፍ 4 ጀምሮ ምዕራፍ 4፣ ምዕራፍ 5፣ ምዕራፍ 6 እንዴት ልንመላለስ እንደሚገባ ነው ሐዋርያው ጳውሎስ የሚመክረን። ስለዚህ ክርስትና ሕይወት ስለሆነ እንዴት መመላለስ አለብኝ? ምን አይነት ክርስቲያን መሆን አለብኝ? የየዕለት ኑሮዬ፣ ግንኙነቴ ከሰው ጋር፣ ከእግዚአብሔር ጋር፣ ከራሴ ጋር ያለኝ ነገር ምን መምሰል አለበት የሚለውን ለመረዳት እነዚህን 3 ምዕራፎች ምዕራፍ 4ን፣ ምዕራፍ 5ን፣ ምዕራፍ 6ን ጥንቅቅ አድርገን ብናጠና መልካም ይሆናል። በገላትያ ምዕራፍ 5 ላይ እንደተቀመጠው ደግሞ የመንፈስ ፍሬ በሕይወታችን መታየት ይጀምራል። ፍቅር፣ ሰላም፣ ደስታ፣ በጎነት፣ ቸርነት፣ ራስን መግዛት፣ የዋሃት፣ እምነት፣ ተስፋ እነዚህ በሕይወታችን ይጨምራሉ ማለት ነው። ጌታ በሕይወታችን 2 አይነት ፍሬ ማየት ይፈልጋል። አንደኛው የሕይወት ፍሬ ነው። የሕይወት ፍሬ በቃሉና በመንፈስ ቅዱስ ከኛ ጋር መዋሃድ ምክንያት የምናፈራው ነው። ማለትም ከኛ ውስጥ የሚመነጭ ግን የሚመነጨው የእግዚአብሔር ቃልና የእግዚአብሔር መንፈስ በእኛ ውስጥ በሙላት ሲያድር የሚሆን ነውና በየዕለት ኑሯችን ደግሞ መራመድ ስንጀምር የሚመጣ ነው። ጊዜ የሚፈልግ ነው። የእግዚአብሔርን ቃል ጊዜ ስንሰጠው ከመንፈስ ቅዱስ ጋር ያለን ህብረት ጊዜ ሲያገኝ በሂደት ፍሬ እናፈራለን። ልክ አንድ ዛፍ አድጎ ቅጠል ከዛ አበባ ከዛ ፍሬ እንደሚያፈራ የክርስትናም ሕይወት እንደዛው ነው። የመንፈስ ፍሬ የሚባለው የእግዚአብሔር ቃል የኛ ክፍል ሆኖ የእግዚአብሔር መንፈስም በእኛ ውስጥ አድሮ የሚሰጠን ስለሆነ ነው። አንዱ ፍሬ ነው። ሁለተኛው ፍሬ ደግሞ የአገልግሎት ፍሬ ነው። ማለትም ለሌሎች የምስራችን ወንጌል በመስበክ በመምከር በመገሰጽ ከክፉ መንገዳቸው እንዲመለሱ በማድረግ ወይም በአጠቃላይ እግዚአብሔር በሰጠን የቤት ስራ እሱን እየሰራን የምናመጣው ውጤት ነው። እሱንም ጌታ ይፈልገዋል። ልትሄዱና ፍሬ ልታፈሩ ፍሬያችሁ ሊኖር ሾምኳችሁ ይላል። ፍሬ የማያፈራውን ያስወግደዋል፣ ፍሬ የሚያፈራውን ደግሞ አብስቶ እንዲያፈራ ያጠራዋል ይላል። እንዲያውም ማፍራት ብቻ ሳይሆን ብዙ እንድናፈራ እግዚአብሔር ይፈልጋል። ስለዚህ ከዳንኩ ቸርች ከሄድኩ አስራት መባን በአግባቡ ከሰጠው ቤተክርስቲያን ካልቀረው በቀን አንድ ጊዜ ከጸለይኩ መጽሐፍ ቅዱስ በቀን አንድ ጊዜ ካነበብኩኝ ይበቃኛል ማለት የለብንም። ምን ጌታ ከኛ እንደሚፈልግ ማወቅ ይኖርብናል። ስለዚህ ጌታ የሚያፈራ የእሱ ቅርንጫፍ ነን። ጌታ ያለኛ ፍሬ አያፈራም። በምድር ላይ ዛፍ ያለ ቅርንጫፉ ፍሬ አይሸከምም፣ ፍሬ አይቋጥርም።
ስለዚህ ጌታ ፍሬውን የሚያፈራው በእኛ በኩል ነው፣ በእኔና በእናንተ ማለት ነው። ለዛ ደግሞ ምልልሳችን ወሳኝ ነው። ለተጠራንበት ጥሪ ወይም በተጠራንበት ጥሪ እንዴት መመላለስ እንደሚገባን ማወቅ ይኖርብናል። መመላለስ በሚገባን መንገድም መመላለስ ይኖርብናል። እንደዛ ሲሆን ከድካሙ ፍሬውን ያያል ተብሎ እንደተጻፈ ጌታ ኢየሱስ ክርስቶስ በመስቀል ላይ የከፈለው ዋጋ በእኛ ሕይወት ከንቱ አይሆንም። ሐዋርያው ጳውሎስ ምን አለ? ጸጋው በእኔ ከንቱ አልነበረ ማለት ፍሬ አፍርቷል ማለት ነው። ስለዚህ የምንኖረው በጸጋ ነው። እግዚአብሔር ይመስገን። የዳነው በጸጋ ነው። የጸደቅነው በጸጋ ነው። የተቀደስነው በጸጋ ነው። የምንኖረው በጸጋ ነው። ግን ጸጋው በሕይወታችን ፍሬ ሲያፈራ ነው ጌታ ደስ የሚሰኘው። ስለዚህ እኔና እናንተ እነዚህን ሁለት ፍሬዎችን ለማፍራት መትጋት አለብን ማለት ነው። አንደኛው የመንፈስ ፍሬ፣ ሁለተኛው የአገልግሎት ፍሬ። እነዚህን ደግሞ በእግዚአብሔር ቃልና በመንፈስ ቅዱስ ስንሞላና በቃሉና በመንፈስ ቅዱስ ስንመላለስ የሚሆን ነገር ነው። ይሄ ጥናታችን ለዚህ ነው የሚያግዘን። ሁላችንም ይህን ጥናት በጥሞና ስናጠና የእግዚአብሔር ቃል በውስጣችን ያለ ፍሬ አይቀርም። በእኛ የሚሰራ በእኛ ደግሞ የሚያፈራ ነው የእግዚአብሔር ቃል። የእግዚአብሔርን ቃል ስናጠና በፍጹም የእግዚአብሔር ቃል ያለ ፍሬ አይተወንም፣ ያፈራል። በተሰሎንቄ ምዕራፍ 1 ቁጥር 12 ላይ የእግዚአብሔርን ቃል እንደ እግዚአብሔር ቃል እንጂ እንደ ሰው ቃል ስላልተቀበላችሁት በምታምኑትም በእናንተ እንደሚሰራ እንደ እግዚአብሔር ቃል ስላልተቀበላችሁት ይላል። ስለዚህ እግዚአብሔርን ቃል እንደ እግዚአብሔር ቃል እንደሚሰራ ቃል አምነን ስንቀበለው በትክክልም በሕይወታችን ይሰራል፣ ፍሬም ያፈራል። ክብር ለጌታ ይሁን። አሁን ወደዚህ ጥናት ስንሄድ የመጀመሪያው ክፍል ከአራቱ ሁለቱን እናያለን ዛሬ። ከአራቱ የመጀመሪያው ክፍል በፍቅር መመላለስ ነው። ምዕራፍ 5 ከቁጥር 1 እስከ 7 በፍቅር መመላለስ። በፍቅር መመላለስ ምን ይመስላል ወይስ ምን ማለት ነው ብንል፣ በፍቅር መመላለስ ክርስቶስ እንደወደደን እንደ ውድ ልጆቹ የእግዚአብሔር ተከታዮች መሆን አንደኛው ይሄ ነው። ሁለተኛው ክርስቶስ እንደወደደን ሌሎችን በመውደድ መመላለስ። እዚህ ጋር የምናየው እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ፣ ክርስቶስም ደግሞ እንደወደዳችሁ ለእግዚአብሔርም የመዓዛ ሽታ የሚሆንን መባና መስዋዕትን አድርጎ ስለ እናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ። ክርስቶስ እንደወደደን እና ወዱን ዝም አላለም። ኮሜንት ላይ እንዳሁኑ ዘመን አይደለም የጻፈው ወዳችኋለሁ ወድሻለሁ ምናምን አይደለም። ዋጋ ከፍሏል። ምን አድርጓል? ራሱን የመዓዛ ሽታ የሚሆን መባና መስዋዕት አድርጎ ሰጥቷል። ስለዚህ ራሱን የመልካም መዓዛ ሽታ መባ መስዋዕት አድርጎ እንደሰጠ እናንተ በፍቅር ተመላለሱ። ይሄ ፍቅር ከዚህ ጋር ከመስዋዕትነት ጋር የተገናኘ ነው። ክርስቶስ እንደወደደን እኛ እግዚአብሔር መውደድና እግዚአብሔርን መከተል፣ ሌላ ደግሞ ወገኖቻችን መውደድ ነው የሚጠበቅብን። እግዚአብሔርን መከተል የሚለው እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ ይላል። እግዚአብሔርን መከተል ማለት አንዳንድ በሌላ ቋንቋ በእንግሊዝኛ ቋንቋ የተጻፉ መጽሐፍ ቅዱሶችን ብታዩ እግዚአብሔርን የምትመስሉ ወይም የምትኮርጁ ሁኑ የሚል ትርጉም አለው። ማለትም ልጅ አባቱን የተወደደ ልጅ አባቱ የሚወደው ልጅ ምን አይነት ነው? ጌታ ኢየሱስን እግዚአብሔር አብ የምወደው ልጅ እርሱ ነው፣ በእርሱ ደስ የሚለኝ የምወደው ልጅ እርሱ ነው ብሎ ተናግሮ ነበረ። ለምን ቢባል በአባቱ ዘንድ እንዳለ ነው እሱ የሚያደርገው። አባቴ ሲያደርግ ያየሁትን አደርጋለሁ እንጂ ከራሴ ምንም አላደርግም ነበር ያለው። እና በአባት የተወደደ ልጅ ምን አይነት ልጅ ነው? አባቱን የሚኮርጅ ልጅ ነው። እንደ አባቱ የሚያደርግ ልጅ ነው። አባቱ ይኮራበታል፣ አባቱ ይደሰትበታል። እና ሐዋርያው ጳውሎስ ለወንጌል መመላለስ እንደሚገባ ለተጠራችሁበት ጥሪ እንደሚገባ መመላለስ ማለት እንደተወደዱ ልጆች ወይም አባታቸው እንደሚወዳቸው ልጆች እናንተም እግዚአብሔርን የምትከተሉ እግዚአብሔርን የምትመስሉ ሁኑ። እግዚአብሔር እንደሚያደርግ የምታደርጉ፣ ይቅር ይላል ይቅር የምትሉ፣ ይወዳል የምትወዱ፣ ይምራል የምትምሩ፣ ይሰጣል የምትሰጡ፣ ይታገሳል የምትታገሱ ማለት ነው። እግዚአብሔርን የምትመስሉ ሁኑ ይላል። በሁለተኛው ደረጃ ደግሞ በፍቅር ተመላለሱ። ምንድን ነው የሚለው?
በፍቅር ራሱን አሳልፎ እንደሰጠ እናንተም ደግሞ በፍቅር ተመላለሱ ይላል። ለሌሎች ራሳችንን አሳልፈን እንግዲህ በፍቅር መመላለስ ደስ የሚል ስሜት አይደለም። እወድሃለሁ፣ እወድሻለሁ እያልን ስሜታችን ምንገልጽበት አይደለም። ይሄ አስፈላጊ ነው። እወድሻለሁ፣ እወድሃለሁ አስፈላጊ ነው። ስሜትን በቃላት መግለጥ ወይም የልብ ዝንባሌን በቃላት መግለጽ አስፈላጊ ነው። እዚህ ጋር ግን ስታዩ ጌታ ኢየሱስ ክርስቶስ እወዳቸዋለሁ ብሎ አላቆመም። ስለወደደ ራሱን አሳልፎ ሰጠ። ራሱን አሳልፎ ከመስጠት ደግሞ የሚበልጥ ፍቅር የለም። ራሱን ግን አሳልፎ ሲሰጥ ምቾት ይሰጥ ነበር ወይ? ተወዳጆችስ ተወዳጆች ነበሩ ወይ? ተወዳጆች አልነበርንም። እኛ ነን የተወደድነው። የእግዚአብሔር ጠላቶች ነበርን፣ ኃጢአተኞች ነበርን። በበደላችንና በኃጢአታችን ምክንያት ሙታን ነበርን፣ ማለት ተስፋ የሌለን ነበርን። ይጠቅማሉ ምንባል አልነበርንም። ስለዚህ ይጠቅመኛል ማንለውን ሰው፣ ተስፋ አለው ለሱ ባደርግለት ነገ ያደርግልኛል ማንለውን ሰው መውደድ ማለት ነው። መውደድ ሲባል ደግሞ ዋጋ መክፈል ይጠይቃል። በአፋችን ከመናገር ያለፈ ነው። በንግግር ከመግለጥ ያለፈ ነው። ሐዋርያው ጳውሎስ እንግዲህ ለተጠራችሁበት ጥሪ እንደሚገባ መመላለስ ማለት እንደተወደዱ ልጆች እግዚአብሔርን መምሰል ማለት ነው። ክርስቶስ እናንተን እንደወደዳችሁና ራሱን መባና መስዋዕት አድርጎ እንደሰጠ እናንተም ደግሞ በዛ አይነት ፍቅር ከወንድሞቻችሁ እና ከእህቶቻችሁ ጋር መመላለስ ነው ብሎ ነው የሚነግረን። በዚህ ዘመን አንዱ ትልቁ ተግዳሮት ምንድን ነው? ሐዋርያው ጳውሎስ በትንቢቱ ቃል እንደተናገረው ከእግዚአብሔር ጋር ባለን ግንኙነት የሃይማኖት መልክ ያለን፣ ኃይሉን ግን የካድን፣ ፍርዱን፣ ቁጣውን፣ ችሎታውን፣ ህልውናውን የካድን ማለት ነው። የሃይማኖት መልክ ሲባል ምንዘምር አይነት፣ ምንሰብክ አይነት፣ ምናስተምር አይነት፣ ቤተክርስቲያን ምንገኝ አይነት፣ መባ ምንሰጥ አይነት፣ ቃሉን ምንጠቅስ አይነት፣ የእግዚአብሔር ነን ምንል አይነት፣ በሃይማኖትና በድርጅት የተደራጀን አይነት ማለት ነው። ማለት የአምልኮ መልክ አላቸው፣ መልኩ አለን ማለት ነው። ፎርሙ አለን፣ ነገር ግን ኮንቴንቱ የለንም። የዚህ ዘመን ተግዳሮት አንዱ እሱ ነው ወገኖቼ። ሁለተኛው ደግሞ ሰዎች ራሳቸውን የሚወዱ ይሆናሉ። ማለት ሰልፍ ሴንተርድነስ፣ ሰልፍሽነስ፣ ሁሉ ነገር ከራስ ጥቅም እና ትርፍ አንጻር ብቻ የሚመዘንበት። ፍቅር እንደዛ አይደለም። ፍቅር የሌላኛውን ወገን ጥቅም ነው የሚፈልገው። የሌላኛውን ወገን ደስታ ነው የሚፈልገው። ማለት የሚደሰተው በሌሎች ደስታ ነው። እንደተጠቀመ ራሱን የሚቆጥረው፣ ለሱ እንደተደረገለት የሚቆጥረው የሌላኛው ወገን ለሌላኛው ሰው የሚደረግለት ነው። ይሄ ፍቅር ባህሪ ነው። ፍቅር ራስ ወዳድ አይደለም፣ ሌሎችን ወዳድ ነው። የሌሎችን ደስታ፣ የሌሎችን ጥቅም፣ የሌሎችን ከፍታ፣ የሌሎችን ክብር የሚፈልግ ነው። ሁልጊዜ ከራሱ ጋር አያነጻጽርም። በዚህ ዘመን ተግዳሮታችን ይሄ ነው። ወደ እምነታችን ስንመጣ ማስመሰል አለ። ወደ ግንኙነታችን ስንመጣ ራስ ወዳድነት አለ። ሐዋርያው ጳውሎስ እንዲህ አይነቱ ምልልስ ለተጠራችሁበት ጥሪ የሚመጥን አይደለም፣ የሚገባ አይደለም፣ አይመጥንም፣ አይገባም። ጌታ ኢየሱስ ይህን ነገር የተገባ ያልተገባ የሚለውን ተናግሮታል። ቆሻሻ ልብስ ለብሶ ወደ ሰርግ የገባውን ሰው አስወጡት አለ። እንዲህ የሚገባ ልብስ አልለበሰም ለሰርጉ አለ። እና የሚገባ ለዚህ ክርስቶስ ዋጋ ለከፈለበት ሕይወት፣ ጸጋውን ላፈሰሰበት፣ መንፈሱን ለሰጠበት ሕይወት እና ጥሪ የሚገባ አክብሮት ልንሰጥ ይገባል። ምልልሳችን ኮንሲደር ማድረግ በጣም አለብን ማለት ነው ወገኖች። ክርስቶስ እኛን ሲወደን ራሱን አሳልፎ ሰጠ። ለእግዚአብሔር ራሱን አሳልፎ የሰጠው መስጠት ደግሞ ለእግዚአብሔር ደስ የሚል የሚጣፍጥ ጥሩ ሽታ ያለው መባና መስዋዕት ነው። እኛ ለወንድሞቻችን ራሳችን አሳልፈን ስንሰጥ ወይም በፍቅር ስንመላለስ እግዚአብሔርን ደስ የሚያሰኝ መባና መስዋዕት ነው። እዚህ ላይ ሐዋርያው ጳውሎስ ስለ ጌታ ሲናገር የመዓዛ ሽታ የሚሆን መባና መስዋዕትን አድርጎ ስለናንተ፣ መባ መስዋዕት የመዓዛ ሽታ አድርጎ ስለናንተ ራሱን ሰጠ። ስለኛ ራሱን መስጠቱ በእግዚአብሔር ዘንድ እንደ መልካም መዓዛ ሽታ፣ እንደ መባና እንደ መስዋዕት ነው። እኔና እናንተም ወንድሞቻችን በንጹህ ልብና በንጹህ ፍቅር ስንወድ በእግዚአብሔር ፊት መባ እና መስዋዕት ነው። ለእግዚአብሔር የምናቀርበው ሽታ ነው። መልካም ሽታ ነው። እግዚአብሔር ይመስገን። በተቃራኒው በጥላቻ፣ በክፋት፣ በተንኮል፣ በምቀኝነት ስንመላለስ ደግሞ እግዚአብሔርን እጅግ የሚያሳዝን ሽታ ነው የሚሆነው እና ይሄ ነው
የመጀመሪያው በዚህ ክፍል ላይ በፍቅር የመመላለስን ጥሪ ስናይ ክርስቶስ እንደወደደን እርስ በርሳችን መዋደድ፣ እግዚአብሔርን መከተል። በሁለተኛ ደረጃ ደግሞ በዝሙትና በዓለማዊነት አለመመላለስ፣ በዝሙት ወይም በዓለማዊ ፍላጎትና መሻት አለመመላለስ። በቅዱሳን መካከል መታየት አይደለም መጠራት የለባቸውም ይላል። ከቁጥር 3 እስከ 4 ብናነብ እንዲህ አይነት ነገሮች ከ3 እስከ 4 ለቅዱሳን እንደሚገባ ግን ዝሙትና ርኩሰት ሁሉ ወይም መመኘት በእናንተ ዘንድ ከቶ አይሰማ፣ የሚያሳፍር ነገርም የስንፍና ንግግርም ወይም ዋዛ የማይገቡ ናቸውና። ሐዋርያ ጳውሎስ የማይገባ የሚገባ ነው የሚለው። ይሄ እንግዲህ የክርስትና ሕይወት ምስጢር ነው ማለት ለማንነታችን የማይገባ ማለት የማይመጥን እንደማለት ነው። አያችሁ፣ አሁን የብሉይ ኪዳን አይነት ትእዛዝ አይደለም። ይሄ ለእናንተ ተፈጥሮ አይገባም፣ ለማንነታችሁ አይገባም፣ እግዚአብሔር ላከበረው ሕይወታችሁ አይገባም፣ ለክርስትናችሁ አይገባም፣ ለተጠራችሁበት ጥሪ አይገባም ነው የሚለው። ስለዚህ በቅዱሳን ዘንድ ድርጊቱ አይደለም ሊሰማ አይገባም፣ በቃ በጆሮ እንኳን ሊደመጥ ንግግሩም ሊኖር አይገባም። ዝሙት፣ እርኩሰት፣ ስግብግብነት፣ ክፉ ምኞት፣ እነዚህ ነገሮች ለቅዱሳን እንደሚገባ ዝሙት፣ እርኩሰት ሁሉ ወይም መመኘት በእናንተ ዘንድ ከቶ አይሰማ፣ የሚያሳፍር ነገርም የስንፍና ንግግርም ወይም ዋዛ የማይገቡ ናቸውና ይላል። የማይገቡ ናቸውና። ይሄ ስለዚህ አንዳንድ ጊዜ ተከልክሏል አልተከለከለም፣ አታድርግ ተብሏል አድርግ ተብሏል ወደሚል መውረድ የለብንም። ለተጠራውበት ጥሪ ይመጥናል አይመጥንም፣ ክርስቶስ ለሰጠኝ ሕይወት ይመጥናል አይመጥንም፣ ከእግዚአብሔር ጋር ላለኝ ሪሌሽንሽፕ እኔ እንደ እግዚአብሔር ልጅ ይሄ አይነት ምልልሴ፣ ይሄ አይነት አነጋገሬ፣ ይሄ አይነት አስተያየቴ፣ ይሄ አይነት አናኗሬ ይመጥናል ወይስ አይመጥንም ብለን ነው ማየት ያለብን። ለአንዳንድ ሰው ነውር ያልሆነ እኮ ለሌላ ሰው ነውር ይሆናል አይደለ? እንደዚሁ እኛ ይሄ እንደዛ ነው። ይልቁን ግን ይላል፣ ይልቁን በእኛ መካከል ሊሆን የሚገባው ነገር ምንድን ነው? ይልቁን ምን መሆን አለበት? እነዚህ የማይገቡ ይልቁን ምስጋና እንጂ ይላል። ስለዚህ አንደበታችን እግዚአብሔርን ማመስገን፣ የሰዎችን መልካም ስራ ደግሞ ማድነቅና መውደድ ምስጋና ነው። ዋዛ፣ ከንቱ ንግግር፣ ስንፍና፣ እነዚህ ነገሮች ካፋችን በአሁኑ ጊዜ በክርስቲያኖች መካከል ዋዛ በጣም እንደ ኢንተርቴይንመንት እየተቆጠረ ነው። ይሄ ዋዛ ማለት ዋጋ የሌለው ንግግር ማለት ነው። እሱን ግን አስወግዱ አይገባችሁም ነው የሚለው። ይህን እወቁ፣ አመንዝራም ቢሆን ወይም ርኩስ ወይም የሚመኝ እርሱም ጣዖትን የሚያመልክ በክርስቶስና በእግዚአብሔር መንግሥት ርስት የለውም። ርስት ያሳጣናል። መልካም ስራ ርስት ያበዛልናል። እግዚአብሔር ርስት ኦልሬዲ ይዞልናል፣ የከበረ ርስት በምዕራፍ 1 እንዳየ ነው። ግን ደግሞ እንዲህ አይነቱ ምልልስ ግን ርስት ያሳጣል ማለት 12ቱ ነገዶች እስራኤል ርስት ተከፋፍሎ ተሰጥቷቸዋል። መውረስ ግን ነበረባቸው እና ከእንደዛ አይነት ጎደሎ ያደርጋል። ጳውሎስ ምን ይላል? ወደ እግዚአብሔር መንግሥት በሙላት ልንገባ ይገባናል ይላል። በሙላት ጴጥሮስ በሙላት መግባት የሚባል አለ ማለት ነው። ወደ እግዚአብሔር መንግሥት በሙላት በተሰጠን ነገር ሁሉ በሙላት መግባት እንችላለን። በተቃራኒው ይሄን ካላረግን እንግዲህ የእግዚአብሔር ቁጣ በማይታዘዙ ልጆች ላይ ስለሚመጣ፣ ስለዚህ ማንም ሰው በባዶ ቃላት አያታልላችሁ፣ ከንቱ በሆነ ነገን ማሰብ አለባችሁ፣ ፍርድን ማሰብ አለባችሁ። የእግዚአብሔር ቁጣ በማይታዘዙ ልጆች ላይ ስለሚመጣ ከነርሱ ጋር ተካፋዮች አትሁኑ ይላል። ከነሱ ጋር ተካፋዮች አትሁኑ። ይሄን ማንበብ እንጂ ከዚህ የተነሳ ማለት ላይ ያሉት አታድርጉ፣ አትናገሩ፣ ከእናንተ ዘንድ አይሰሙ በተባሉ ነገሮች ምክንያት በማይታዘዙ ልጆች ላይ የእግዚአብሔር ቁጣ ይመጣልና ማንም በከንቱ ንግግር አያታልላችሁ። ሰንስ ኦፍ ዲስኦቢዲየንስ የሚባሉ የማይታዘዙ ልጆች የተባለ እዚህ ላይ የእግዚአብሔር ልጆች ያልሆኑ ማለት ነው። የእግዚአብሔር ልጆች ያልሆኑ ናቸው ይሄን የሚያደርግ እና የእናንተ አይደለም። እናንተ ግን እንደተወደደ ልጅ እግዚአብሔርን የምትመስሉ ሁኑ። የማይታዘዙ ልጆች ተባለ አማርኛው እንጂ ምን ማለት ነው?
ልክ ከፍጥረታችን የቁጣ ልጆች ነበርን እንደሚለው ምዕራፍ 2 ላይ እዚህ ጋር ደግሞ የማይታዘዙ ሰንስ ኦፍ ዲስኦቢዲየንስ ማለት ከአለመታዘዝ የተገኙ ከአመፃ የተገኙ የአመፃ ልጆች ማለት ነው። ክርስቲያን ያመፅ ልጅ አይደለም። ክርስቲያን የማይታዘዝ ልጅ አይደለም፣ የእግዚአብሔር ልጅ ነው። እዚህ ጋር የተጠቀሰው ክርስቲያኖች አይደሉም። ስለዚህ ክርስቲያኖች ያልሆኑ ዳግመኛ ቦርኔጌን ያልሆኑ ለወንጌል ያልታዘዙ እነሱ ላይ የእግዚአብሔር ቁጣ ይመጣል። ስለዚህ እግዚአብሔር have to be fair አይደለ? እዚህ ጋር ክርስቲያን ነኝ የሚለው እየዘሞተ እየሰረቀ እየዋሸ እየገደለ እያጭበረበረ፣ እዛ ጋር ደግሞ አሕዛቡ ያንኑ እያደረገ እግዚአብሔር አሕዛቡን ቀጥቶ ወይም የማይታዘዙ ልጆችን ቀጥቶ ቤት ውስጥ ያሉ አመፀኞችን ዝም አይላቸውም ማለት ነው። ይህን ማወቅ አለባችሁ። ማንም አያታልላችሁ፣ ምንም ነገር አይመጣም፣ አይዟችሁ፣ አይበላችሁ፣ አያጽናናችሁ ብሎ ነው የሚናገረው። ክብር ለጌታ ይሁን። ሁለተኛው እንደ ብርሃን ልጆች ተመላለሱ ነው የሚለው። ይሄ ከቁጥር 7 እስከ 14 የምናገኘው ነው። ቁጥር 7 ጀምረን እንግዲህ ከነሱ ጋር ተካፋዮች አትሁኑ። ከነማን ጋር? ቅድም ካልናቸው ካለመታዘዝ ልጆች ጋር፣ ከማይታዘዙ ልጆች ጋር ተካፋዮች አትሁኑ። ቀድሞ ጨለማ ነበራችሁ። ድሮ እናንተ በጨለማ ትመላለሱ። ጨለማ ነበራችሁ ነው የሚለው ራሱ። በጨለማ ነበራችሁ ብቻ ሳይሆን ጨለማ ነበራችሁ። አሁን ግን በጌታ ብርሃን ናችሁ። ጌታም እናንተ የዓለም ብርሃን ናችሁ ብሏል አይደለ? ስለዚህ ብርሃን ያልሆነ ደግሞ ጨለማ ነው የሚሆነው። ሰውየው ራሱ ጨለማ ነው ማለት ነው። ይሄ እንግዲህ በመልካምነት በመጥፎነት አይደለም። ብዙ ጊዜ ክርስቲያኖች እዚህ ጋር የምንታለለው ነገር አለ። አንድ ሰው መልካም ሰው ከሆነ የእግዚአብሔር ልጅ አይደለም። መልካም ሰው ነው። የእግዚአብሔር ጌታ ኢየሱስ ክርስቶስን እንዳዳኙ አድርጎ አምኖ ካልተቀበለው ምንም መልካም ሰው ቢሆን የእግዚአብሔር ልጅ አይደለም። የእግዚአብሔር ልጅነት የሚገኘው በመልካም ሰውነት ሳይሆን ጌታ ኢየሱስ ክርስቶስን የሕይወታችን ሕይወት አድርገን የሕይወታችን አዳኝ አድርገን በመቀበልና ከእግዚአብሔር በመወለድ ነው። ዳግመኛ ልደት ግድ ነው ማለት ነው። ዳግመኛ ያልተወለደ ሰው ጥሩ ስነ ምግባር ይኖረዋል። ጥሩ ስነ ምግባር ያለው ሰው የእግዚአብሔር ልጅ ነው ማለት አይደለም። የዝርያ ልዩነት አለ። አንድ ሰው ግን ከእግዚአብሔር ሲወለድ የእግዚአብሔር ልጅ ሲሆን ጥሩ ስነ ምግባር ገና ደቨሎፕ ላያደርግ ይችላል። በሂደት የሚመጣ ነው። የመንፈስ ፍሬ ነው። ያን የመንፈስ ፍሬ ማፍራት እስከሚችል ድረስ ጥሩ ባህሪ ላይኖረው ይችላል። ግን ከእግዚአብሔር የተወለደ የእግዚአብሔር ልጅ ነው። ስለዚህ እርሱ ብርሃን ነው፣ የብርሃን ልጅ ነው። ያኛው ደግሞ ጨለማ ነው፣ የጨለማ ልጅ ነው። ልዩነቱን አንዳንድ ጊዜ እንዘነጋውና ምን እንላለን? ቸርች ነው እንጂ እኮ የማይመጣው በቃ ክርስቲያን ማለት ነው። እንዲያውም ከክርስቲያን የተሻለ ነው እንላለን። ከክርስቲያን እንደውም በጣም ይሻላል እሱ እንላለን። የመሻል ያለመሻል ጉዳይ አይደለም። ጌታ ኢየሱስ ኒቆዲሞስ የተባለውን ሰው ምን አለው? እውነት እውነት እልሃለሁ ዳግመኛ ካልተወለድክ በቀር ወደ እግዚአብሔር መንግሥት አትገባም አለው። በጣም ጨዋውን ቆንጆን ሰው አሪፉን ሰው ማለት ነው። የሕግ አስተማሪ የሆነውን ሰው ዳግመኛ ካልተወለድክ በቀር አትገባም አለው። ስለዚህ የመልካም ሰውነት እና መጥፎ ሰውነት አይደለም የእግዚአብሔር መንግሥት ጉዳይ፣ ከእግዚአብሔር የመወለድ ዳግመኛ የመወለድ። ያ ደግሞ ሚስጥሩ ምንድነው? ላመኑትና ለተቀበሉት ሁሉ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ስለዚህ በሁለት ዓለም አለ። የጨለማ ዓለም አለ፣ የብርሃን ዓለም አለ። ጨለማ ልጆች አሉ፣ የብርሃን ልጆች አሉ። እናንተ ብርሃን ናችሁ ይላል። የብርሃን ልጆች ናችሁ፣ ብርሃን ናችሁ። ስለዚህ የጨለማ ልጆች ወይም ያለመታዘዝ ልጆች የሚያደርጉትን ልታደርጉ አይገባም። በእነሱ ዘንድ ያለው ነገር በእናንተ ዘንድ ወሬው እንኳን ሊሰማ አይገባም ይላል። ማለትም ለተጠራችሁበት ሕይወት እና ለምትኖሩበት ሕይወት የሚመጥን አይደለም፣ የሚገባ አይደለም ነው የሚለው። ቀድሞ ጨለማ ነበራችሁና አሁን ግን በጌታ ብርሃን ናችሁ። የብርሃኑ ፍሬ በበጎነት በጽድቅ በእውነት ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ። እናንተ የብርሃን ልጆች ናችሁ። ለጌታ ደስ የሚያሰኘው ምን እንደሆነ እየመረመራችሁ እያወቃችሁ እየተገነዘባችሁ ተመላለሱ። የብርሃኑ ፍሬ ደግሞ በጎነትና ጽድቅ ነው። ስለዚህ እኔ የብርሃን ልጅ ነኝ ካላችሁ የእግዚአብሔር የብርሃን ልጆችም ከሆናችሁ በበጎነትና በጽድቅ ተመላለሱ ይላል። እንግዲህ አሁን በጌታ ብርሃን እንደሆናችሁ ሁሉ በብርሃን ተመላለሱ። በጎነት፣ ጽድቅ፣ እውነት፣ የመንፈስ ፍሬ ይሙላባችሁ። በጌታ ዘንድ
ተቀባይነት ያለውን ነገር እያረጋገጣችሁ እግዚአብሔር የሚወደውን ነገር እያረጋገጣችሁ ያን አድርጉ። ከጨለማ ስራዎች ጋር ህብረት አታድርጉ፣ አትተባበሩ ይላል። እዚህ ጋር ምን ይላል? እነርሱ በስውር ስለሚያደርጉት መናገር እንኳን ነውር ነውና ሁሉ ግን በብርሃን ሲገለጥ ይታያል፣ የሚታየው ሁሉ ብርሃን ነውና ይላል። ስለዚህ አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል። ቁጥር 11 ላይ ምን ይላል? ፍሬ ከሌለው ከጨለማ ስራ ጋር አትተባበሩ፣ ፍሬ የለውም፣ ይልቁን ግለጡት እንጂ ይላል። አትተባበሩ ማለት በፍጹም እነሱ የሚያደርጉትን አታድርጉ ብቻ አይደለም፣ ግለጡት። የጨለማውን ስራ እነሱ የሚያደርጉት በስውር ነው፣ እናንተ ደግሞ ግለጡት። የኃጢአት እንደሆነ ተናገሩ ማለት ነው። አመፅ እንደሆነ ተናገሩ። አሁን የሰው መብት የምንለው አለ፣ መብቱ ነው የምንለው ግን ግለጡት። በእግዚአብሔር ቤት መገለጥ ያለበት ነገር ነው፣ እግዚአብሔር የማይወደው ነገር ነውና ያን ወደ ብርሃን ማምጣትና መግለጥ ይኖርብናል። ክብር ለጌታ ይሁን። የበለጠ ደግሞ በአንድነት የጥናታችን ጊዜ ባሉ ጥያቄዎች እየተወያየን ይህን ክፍል በደንብ ስናጠናው የበለጠ እንባረክበታለን። በሚቀጥለው ክፍል ደግሞ ሌሎችን 2 ክፍሎችን ደግሞ በሚቀጥለው ሳምንት አብረን እናጠናለን። አብራችሁን ስለቆያችሁ ጌታ ይባርካችሁ።